السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረብኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 67 የአረብኛ የእጅ ጽሑፍ ትምህርታችን ይሆናል። ኢንሻአላህ ዛሬ የምንማረው በክፍል 66 ቀጥሎ ያለውን ከክፍል 66 ቀጥሎ ያለውን የምንማር ይሆናል ማለት ነው። ክፍል 66 ላይ ከሐምዝ እስከ ሷድ ባሉ ፊደላቶች አይተናል። ዛሬ ደግሞ ኢንሻአላህ ከጧድ እስከ ያ ባሉ ፊደላቶች የምንመለከት ይሆናል ማለት ነው ኢንሻአላህ አዲስ የሆናችሁ ለአረበኛ ሚዲያ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኢንሻአላህ ወደ ትምህርታችን እንገባለን። እንዳላበዛባችሁ ምን እንላለን? ዶ እቺ ፊደል ዶ ናት አይደለ? ፊደላቶች ስናነራባ ዶ ፈትሃ ሲሆን ዶ ዱ ዱ ይሆናል ብለናል። ዶ ሲደመር ጂ ዶጂ ሲደመር ራ ዶጂ ራ እንላለን ማለት ነው። እና ስጽፍ በደንብ እያያችሁኝ ምልክቶቹንም ሳስቀምጥ በደንብ ተከታተሉ ማለት ነው ኢንሻአላህ። ስለዚህ ዶ ጂ ረ ምልክት ስናስቀምጥ ከቀኝ ወደ ግራ ዶ ጂ ረ። ስለዚህ ዶ ጂ ረ። አሁን እዚህ ጋር ዶ ይሄ ዶ ስናራባው ዶ ይሆናል ብለናል። ፈትሃ ሲሆን ዷድ ዶ ነው የሚሆነው። ከዛ ቱ አይደለ ዲ እያለ ይቀጥላል ማለት ነው። ስለዚህ ይሄ ዶ ነው ማለት ነው። ጂም ላይ ስንመጣ ጂም ላይ ጄ ፈትሃ ሲሆን ጄ፣ ዶማ ሲሆን ጁ፣ ከስራ ሲሆን ጂ። ስለዚህ ዶ ጂረ ለማለት ጂን እንወስዳለን። ስለዚህ አሁን ጂ ከፊት ሲቀጠልበት በሁለቱም በኩል ሲቀጠልበት እንድታደርጉና ትንሽ ወደ ላይ ከዛ እዚህ ጋር ጫፏ ላይ እናገናኝና ያው ጂ። ከዛ ከኋላ ብቻ ከተቀጠለበት ደግሞ ያው እንዲህ እናደርግና ጫፍ ላይ እናገናኛለን ጂ ይሆናል ማለት ነው። ስለዚህ ዶ እችን ዶ እንወስዳለን። በነገራችን ላይ ዶ ባለፈው አይተነዋል ማለት ነው። ዶረ በስንል ማለት ነው። ስለዚህ ያየነው ነገር ነው። ዶ ጂ ረ እንበል። ዶ ጂ ጠይብ። ስለዚህ ዶ ጂ ረ እቺም ዶ ናት። ጂ ረ እቺን ዷሪ እንዴት ነው የምናደርጋት? ደግሜ ልጻፍላችሁ። ዶ ጂን የምንወስደው እችን ነው አይደለ? ዶ እዚህ ጋር ምልክት እናደርጋለን። ከዛ ጂ ረ እንደዚህ ነው የሚሆነው። ዶ ጂ ረ ትክክለኛው አጻጻፍ ይሄ ነው ማለት ነው። እሺ ዶ ጂ ረ ብለን ስንጽፍ እንደዚህ አድርገን እንጽፋለን ማለት ነው። በመቀጠል ጦ ሲደመር ሪ ጦሪ ሲደመር በ ጦሪ በ። ጦ ሪ ራ ከፊት ስለማይቀጠልበት በ እቺ ጦ ናት። ጦ ሪ በ። ስለዚህ እቺን ፊደል ያው ጦ ነው የምንለው ብለናል አይደለ? ጦ ፈትሃ ሲሆን ጦ ይሆናል። ከዛ ዶማ ሲሆን ጡ፣ ከዛ ጢ አይደለ? ጢ። ስለዚህ ጦ ነው ብለን ምናል ጠ አንልም። ጦ ሪ በ። ያው ራ ስናራባ እንዴት ነው የሚሆነው? ረ ሩ ሪ አይደለ? ረ ሩ ሪ። ስለዚህ እችን ሪ እንወስዳለን ማለት ነው። እና
ጦ ሪ በ ይሆናል ማለት ነው አለ ጦ ሪ በ። طيب በመቀጠል ዞ ፊ ራ ዞ ሲደመር ፊ ዞ ፊ ሲደመር ራ ዞ ፊ ራ ዞ ከዛ ፊ ራ እቺ ዞ ናት ፊ ራ። طيب ያው ፋ ያየነው ነገር ነው። ፈ ፉ ፊ እቺን ነው የምንወስደው ማለት ነው። ዞ ፊ ራ ስለዚህ ፊ እቺ ናት አይደለ? ስለዚህ ፊ ከፊት ሲቀጠልበት በሁለቱም በኩል ሲቀጠልበት ከኋላ ብቻ ሲቀጠልበት ፊ ዞፊር አይደለ? እችን ነው የምንወስደው ማለት ነው። ስለዚህ ምን እንላለን? ዞ ፊረ እች ዞ ናት ፊራ ዞፊራ ሆነ ማለት ነው። ከዛ ዓጢነ ዓ ሲደመር ጢ ሲደመርነ ዓጢነ ስለዚህ ዓይን ከፊት ሲቀጠልበት ከዛ ጧ ከዚያ ኑን አይደለ? ይችን እንዲች እናደርግና ዓጢነ ይሆናል ማለት ነው። እነ ባለፈው አስተምራችኋለሁ። ስለዚህ መደጋገም አያስፈልግም ማለት ነው። ጦይብ በቅደም ተከተል ከተማራችሁት ግልጽ ነው ማለት ነው። ጦይብ ስለዚህ ምንድን ነው የምንለው? ዓጢነ ነው አይደለ? ዓ ይሄ ያየነው ነው። ጧ እንየው። ዓጢነ ዓጢነ እቺ ማለት ነው። ዓጢነ እቺን ጢን እንወስዳለን። እሺ እቺን እንወስዳለን። ስለዚህ ጧ ምንድን ነው? ከፊት ሲቀጠል ጢ ከፊት ሲቀጠልበት በሁለቱም በኩል ሲቀጠልበት ከኋላ ብቻ ከተቀጠለበት ደግሞ እንዲህ እናደርግና ስለዚህ ዓ ጢ እችን እንወስዳለን ማለት ነው። ስለዚህ ዓጢነ ለማለት ዓ እንጽፋለን። ዓ ጢ ነ ስለዚህ ዓ ፈትሐ ከዛ ከስራ ከዛ ነ ዓጢነ ይሆናል ማለት ነው። ጦይብ ገ ፊ የ ገ ፊ የ ገ ፊ የ ይህንም ተምረነዋል። ቀላል ነው። ፈ ኒ የ ፈ ሲደመር ኒ ፈኒ ሲደመር የ ፈኒየ ስለዚህ ፈ ኒ የ አሁንም ያ ከመሰረታ ይወርዳል። ፈ ኒ የ ቀ ሊ ቀ ቀ ሊ ቀ አይደለ? ስለዚህ እቺ ቀ ናት። ቀ ሊ ቀ ላም እንዴት ነው የሚሆነው ብለናል? ለ ሉ ሊ አይደለ? ስለዚህ እቺን ነው የምንወስደው አይደለ? ሊ ናት። ሊ ከፊት ሲቀጠልበት በሁለቱም በኩል ሲቀጠልበት ከኋላ ብቻ ሲቀጠልበት ስለዚህ ቀሊቀ ነው አይደለ? እቺን እንወስዳለን ማለት ነው። ስለዚህ ቀ ሊ ቀ ቀ ሊ ቀ ሆነ ማለት ነው። ቀሊቀ ጦይብ በመቀጠል ከሲለ ነው የምንለው። ከ እንጽፋለን ሲ ከዛ ለ ከ ሲ ለ ስለዚህ ሲንም የምናውቃት ናት። ከሲለ ጦይብ ለ ዊ የ እንበል ለ
ዊ ዋው ከፊት ስለማይቀጠልበት የን ብቻውን እንጽፋለን አይደለ? ለዊ የሆነ ማለት ነው። ዋው እንግዲህ እንዴት ነው የሚሆነው? ዋው ወ ነው አይደለ? አንደኛው ፊደል ፈትሐ ሲሆን ወ፣ ከዛ ው፣ ከዛ ዊ። ስለዚህ ይችን ነው የምንወስደው ማለት ነው። ዋው ሁለት አይነት አጻጻፍ ነው ያለው አይደለ? አንድ ብቻውን ከኋላ ሲቀጠልበት ደግሞ እንደዚህ ይጻፋል ብለናል። ከዛ ዊ ነው። ስለዚህ ለ ዊ ከፊት አይቀጠልበትም። ያእን ብቻውን መስመር ላይ እንጽፋለን። ለዊ የ ሆነ ማለት ነው። ከዛ መሪሓ መ እንጽፋለን። ሪ ሓ አይደለ? ከዛ መ ራ ከፊት ስለማይቀጠልበት ሓን ብቻውን እንጽፋለን። መሪሓ። ጠይብ ነሺበ። ስለዚህ ነሺበ 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 ነ ሲደመር ሺ ነሺ ሲደመር በ ነሺበ ይሆናል። ሀዚለ ሀ ከፊት ሲቀጠልበት ዚ ሀ ዚ ዛይ ከፊት አይቀጠልበትም። ለ ሀዚለ እንደዛ አድርገን እንጽፋለን ማለት ነው። ወሪመ ወ ሲደመር ሪ ወሪ ሲደመር መ ወሪመ። ስለዚህ ምን እናደርጋለን? ዋው ከፊት አይቀጠልበትም። ሪ ራ ከፊት አይቀጠልበትም። ስለዚህ መ ብቻውን ይጻፋል። ምን ሆነ? ወሪመ ሆነ ማለት ነው። እዚህ ጋር እንምጣ። የኢሰ አይደለ? ኢ የምንላት ማን ላይ ሀምዟ ያ ላይ ሆና መታ ማለት ነው። ተምረ ነው አይደለ? የኢሰ። ስለዚህ እንዴት አድርገን እንጽፋለን? የኢሰ። ስለዚህ እቺ የናት እቺ ሀምዝ እናደርጋለን። ኢሰ ሆነ ማለት ነው። የኢሰ ምክንያቱም ያ ኢ እንዴት ነው ያልነው? ያ ላይ ያለችዋ ኢ ማለት ነው። ነጥብ የሌለው ነጥብ አናደርግበትም። የአፎን አ ብለናል። አ ከዚያ ኡ አ ኡ ከዛ ኢ ጠይብ። ስለዚህ የኢሰ ስንል እችን እንወስዳለን ማለት ነው አይደለ? እችን እንወስዳለን። ጠይብ። ስለዚህ ምንድነው የምናደርገው? እቺ ደግሞ ከፊት ሲቀጠልበት እንደ ያ ነው፣ የያእን ቅርጽ ነው የሚይዘው ማለት ነው አይደል? የአፎን አ እቺ አናት አይደለ? አፎን ኢ ነው የምንለው። ኢ ኢ በሁለቱም በኩል ሲቀጠልበት ኢ ከኋላ ብቻ ከተቀጠለበት ደግሞ የአን ቅርጽ ነው የምትይዘው ብለናል። ነጥብ አናደርግም። ኢ። ስለዚህ የትኛውን ነው የምንወስደው? እችን እንወስዳለን ማለት ነው። ስለዚህ የኢሰ ለማለት ልክ አሁን እንዳየነው እንደዚህ ይሆናል ማለት ነው። የኢሰ የኢሰ ብለን ነው የምናነበው። ነጥብ አናደርግበትም። ጠይብ። ስለዚህ ይህን ይመስላል የዛሬው ትምህርታችን። ኢንሻአላህ ንባቡን በቀጣይ ቪዲዮ አነብላችኋለሁኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።